በዛሬው የመጽሐፍ ቅዱስ ታሪክ በሰው ልጅ ታሪክ ውስጥ በጥበቡ ወደር ስላልተገኘለት እግዚአብሔር የተገለጠለት ደግሞ በተለየ መልኩ አስተዋይ ልቦናን ክብርንና ሀብትን ስለሰጠው በታሪክ እስራኤል ወርቃማ ዘመን የሚባለውን ጊዜ እንድታሳልፍ ምክንያት ስለሆነው እጅግ በጣም በሚያስደንቅ ሁኔታ ለአምላኩ እግዚአብሔር ቤተ መቅደስ ስለሰራው ጥበቡን ለማየትና ለመስማት ንግሥት ሳባን ጨምሮ ብዙ ነገሥታት ሀገር አቋርጠው ስለመጡለት 700 ሚስቶችና 300 ዕቁባቶች ስለነበሩት ይህም ደግሞ ለውድቀቱ ምክንያት ስለሆነበት በመጨረሻ ጣዖት አምላኪ ሆኖ የእስራኤል መንግሥት ለሁለት መከፈል ምክንያት ስለሆነው ስለ ንጉሥ ዳዊት ልጅ ሰለሞን እናያለን። የዛሬው የመጽሐፍ ቅዱስ ታሪካችንን የምናየው ከክርስቶስ ልደት በፊት ከ960 ዓመተ ዓለም አካባቢ ጀምሮ ስለተፈጠረ ክስተት ነው። ይህም ንጉሥ ዳዊት ከሸመገለና ዕድሜው በጣም ከገፋ በኋላ ልብስ ቢደራርቡለትም እንኳ ሊሞቀው ባልቻለበት ጊዜ ማለት ነው። ንጉሥ ዳዊት ሸመገለ፣ ዕድሜውም በጣም ገፋ፣ ልብስ ቢደራርቡለትም እንኳ ሊሞቀው አልቻለም። ስለዚህ አገልጋዮቹ ንጉሡን የምትንከባከብና የምታገለግል ወጣት ድንግልን ፈልግ፣ እርሷም ጌታችን ንጉሡ እንዲሞቀው በጎኑ ትተኛለች አሉ። ከዚያም በመላው እስራኤል ቆንጆ ልጃገረድ ፈልገው ሱነማዊቷን አቢሳን አገኙ፣ ለንጉሡም አመጡለት። ልጃገረዲቱ እጅግ ቆንጆ ነበረች። ንጉሡንም ትንከባከበውና ታገለግለው ነበር። ንጉሡ ግን ከእርሷ ጋር ግንኙነት አልነበረውም። በዚህ ጊዜ ንጉሥ ዳዊት ከአጊት የወለደው አዶንያስ እነግሣለሁ ብሎ ተነሳ። ስለዚህ ሰረገሎችንና ፈረሶችን እንዲሁም ከፊቱ የሚሄዱ 50 ሰዎችን አዘጋጀ። አባቱም ንጉሥ ዳዊት ለምን እንዲህ ታደርጋለህ ብሎ ገስጾት አያውቅም ነበር። አዶንያስም እጅግ መልከ መልካምና የአቤሴሎም ታናሽ ወንድም ነበር። አቤሴሎም አባቱ ንጉሥ ዳዊት ላይ ያመፀና ንጉሥ ለመሆን የሞከረ ሰው ነበር። ከአባቱ መንግሥት ጋርም ጦርነት ውስጥ ገብቶ በጦርነት ጊዜ ሊሞት ችሏል። አዶንያስ ከጽሩያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ተመካከረ። እነርሱም ድጋፋቸውን ሰጡት። ነገር ግን ካህኑ ሳዶቅ፣ የዮዳሄ ልጅ በናያስ፣ ነቢዩ ናታን፣ ሳሚ፣ ሬሲና የዳዊት የክብር ዘበኞች ከአዶንያስ ጋር አልተባበሩም። ከዚያም አዶንያስ በዓይንሮጌል አቅራቢያ ባለው የዞሄልት ድንጋይ አጠገብ በጎችን፣ በሬዎችንና የሰቡ ጥጆችን ሰዋ። ወንድሞቹን ሁሉ፣ የንጉሡን ልጆች እንዲሁም የቤተ መንግሥቱ ሹማምንት የነበሩትን የይሁዳ ሰዎችን ሁሉ ጠራ። ይሁን እንጂ ነቢዩ ናታንንም ሆነ በናያስን የክብር ዘበኞችንም ሆነ ወንድሙን ሰለሞንን አልጠራም። ከዚያም ነቢዩ ናታን የሰለሞንን እናት ቤርሳቤህን እንዲህ አላት፣ ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ መንገሱን አልሰማሽምን? አሁንም የራስሽንና የልጅሽን የሰለሞን ሕይወት እንዴት ማዳን እንደምትችይ ልምከርሽ። ወደ ንጉሡ ዳዊት ሂጅና ጌታዬ ንጉሥ ሆይ፣ ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ ለእኔ ለአገልጋይ አልማልክልኝም ነበር? ታዲያ አዶንያስ የነገሰው ስለምንድን ነው በዩ። አንቺ እዚያ ሆነሽ ይህንን በምትነግሪው ጊዜ እኔ እገባና ያልሽው ትክክል መሆኑን አረጋግጣለሁ አላት። ስለዚህ ቤርሳቤ ሱነማዊቷ አቢሳ በምታገለግልበት ክፍል እርጅና የተጫጫነውን ንጉሥ ዳዊትን ለማነጋገር ሄደች። ቤርሳቤህም ለጥ ብላ እጅ ከነሳች በኋላ እፊቱ በጉልበቷ ተንበረከከች። ንጉሡም ምን ትፈልጊያለሽ ሲል ጠየቃት። እርሷም እንዲህ አለችው፣ ጌታዬ ሆይ፣ ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ አንተው ራስህ ለአገልጋይህ በአምላክህ በእግዚአብሔር ምለህልኝ ነበር። እነሆ አሁን አዶንያስ ነግሷል። ንጉሥ ጌታዬ፣ አንተ ግን ስለዚህ ነገር አታውቅም። እርሱ በሬዎችን፣ ኮርማዎችንና በጎችን በብዛት ሰውቷል። የንጉሡን ልጆች በሙሉ ካህኑን አብያታርንና የሰራዊቱን አዛዥ ኢዮአብን ጠርቷል።
አገልጋይህን ሰለሞንን ግን አልጠራውም። ጌታዬ ንጉሥ ሆይ ካንተ ቀጥሎ በጌታዬ በንጉሡ ዙፋን ላይ ማን መቀመጥ እንዳለበት እንድታሳውቀው የእስራኤል ዓይን ሁሉ አንተን ይመለከታል። ያለበለዚያ ግን ንጉሥ ጌታዬ ከአባቶቹ ጋር በሚያንቀላፋበት ጊዜ እኔና ልጄ ሰለሞን እንደ ወንጀለኞች እንቆጠራለን አለችው። እርሷም ከንጉሡ ጋር በመነጋገር ላይ ሳለች ነቢዩ ናታን ገባ። ለንጉሡም ነቢዩ ናታን መጥቷል ብለው ነገሩት። እርሱም ንጉሡ ፊት ቀርቦ ለጥ ብሎ እጅ ነሳ። ናታንም ጌታዬ ንጉሥ ሆይ ለመሆኑ አዶንያስ ካንተ ቀጥሎ እንደሚነግስ በዙፋንህም እንደሚቀመጥ አስታውቀሃልን? በዛሬው ቀን ታች ወርዶ ብዙ በሬዎች፣ ኮርማዎችና በጎች ሰውቷል። የንጉሡን ልጆች በሙሉ የሰራዊቱን አዛዦችና ካህኑን አብያታርንም ጠርቷል። እነሆ አሁን አዶንያስ ለዘላለም ይኑር እያሉ ከእርሱ ጋር በመብላትና በመጠጣት ላይ ናቸው። ነገር ግን እኔ አገልጋይህን ካህኑን ሳዶቅን የዮዳሄን ልጅ በናያስንና አገልጋይ ሰለሞንን አልጠራም። ታዲያ ከእርሱ ቀጥሎ በንጉሥ ጌታዬ ዙፋን ላይ የሚቀመጠውን አገልጋዮቹን ሳያሳውቅ ይህ እንዲሆን ንጉሡ ፈቅዷልን? አለው። ከዚያም ንጉሥ ዳዊት ቤርሳቤህን ጥሩልኝ አለ። እርሷም ንጉሡ ወዳለበት ገብታ በፊቱ ቆመች። ከዚያም ንጉሡ እንዲህ ሲል ማለ፣ ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በእኔም ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልኩልሽን ዛሬ በእውነት እፈጽማለሁ አላት። ቤርሳቤህም ለጥ ብላ እጅ ከነሳች በኋላ በንጉሡ ፊት ተንበርክካ ጌታዬ ንጉሥ ዳዊት ለዘላለም ይኑር አለች። ንጉሥ ዳዊትም ካህኑን ሳዶቅን፣ ነቢዩ ናታንንና የዮዳሄ ልጅ በናያስን ጥሩልኝ አለ። እነርሱም ንጉሡ ፊት በቀረቡ ጊዜ ንጉሥ ዳዊት የጌታችሁን አገልጋዮች ይዛችሁ በመሄድ ልጄን ሰለሞንን በራሴ በቅሎ ላይ አስቀምጡት፣ ወደ ግዮንም ይዛችሁት ውረዱ። በዚያም ካህኑ ሳዶቅና ነቢዩ ናታን ቀብተው በእስራኤል ላይ ያንግሱት። ቀንደ መለከት ነፍታችሁም ንጉሥ ሰለሞን ለዘላለም ይኑር ብላችሁ ጭኹ። አጅባችሁት ወደ ላይ ውጡ። ከዚያም መጥቶ በዙፋኔ ላይ ይቀመጥ፣ በእኔም ምትክ ይግዛ። በእስራኤልና በይሁዳ ላይ ሾሜዋለሁ አላቸው። የዮዳሄ ልጅ በናያስም ለንጉሡ እንዲህ ሲል መለሰ፣ አሜን። የጌታዬ የንጉሡ አምላክ እግዚአብሔር ይህንኑ ያጽናው። እግዚአብሔር ከጌታዬ ከንጉሡ ጋር እንደነበረ ሁሉ ከሰለሞንም ጋር ይሁን። ዙፋኑንም ከጌታዬ ከንጉሥ ዳዊት ዙፋን የበለጠ ያድርገው። ስለዚህ ካህኑ ሳዶቅ፣ ነቢዩ ናታን፣ የዮዳሄ ልጅ በናያስ ከሊታውያንና ፈሊታውያን ወርደው ሰለሞንን በንጉሥ ዳዊት በቅሎ አስቀምጠው በማጀብ ወደ ግዮን አመጡት። ካህኑ ሳዶቅም የዘይቱን ቀንድ ከመገናኛው ድንኳን ወስዶ ሰለሞንን ቀባው። ከዚያም ቀንደ መለከቱን ነፋ። ሕዝቡም በሙሉ ንጉሥ ሰለሞን ለዘላለም ይኑር በማለት ዳር እስከ ዳር አስተጋቡ። ሕዝቡ ሁሉ እምቢልታ እየነፋና እጅግ እየተደሰተ አጀበው። ከድምፁ የተነሳም ምድሪቱ ተናወጠች። አዶንያስና የተጠሩት እንግዶች ሁሉ ግብዣውን በማገባደድ ላይ ሳሉ ይህንኑ ሰሙ። ኢዮአብም የመለከቱን ድምፅ ሲሰማ ይህ በከተማይቱ ውስጥ የሚሰማው ድምፅ ምንድን ነው ሲል ጠየቀ። ኢዮአብ ገና ተናግሮ ሳይጨርስ የካህኑ የአብያታር ልጅ ዮናታን ደረሰ። አዶንያስም እንዳንተ ያለ ታማኝ ሰው መልካም ዜና ሳይዝ አይመጣምና ግባ አለው። ዮናታንም እንዲህ ሲል መለሰ፣ ነገሩ ከቶ እንዲህ አይደለም። ጌታችን ንጉሥ ዳዊት ሰለሞንን አንግሶታል። ንጉሡ ካህኑ ሳዶቅ፣ ነቢዩ ናታን፣ የዮዳሄ ልጅ በናያስ ከሊታውያንና ፈሊታውያን አብረውት እንዲሄዱ አድርጓል። እነርሱም በንጉሡ በቅሎ አስቀመጡት። ካህኑ ሳዶቅና ነቢዩ ናታን በግዮን ቀብተው አንግሰውታል። ከዚያም ደስ ብሏቸው ወጥተዋል። ከተማይቱም ይህንኑ አስተጋብታለች። እንግዲህ የሰማችሁት ድምፅ ይኸው ነው። ከዚህም ሌላ ሰለሞን በመንግሥቱ ዙፋን ላይ ተቀምጧል። የመንግሥቱ ሹማምንትም ወደ ጌታችን ወደ ንጉሥ ዳዊት መጥተው አምላክ የሰለሞንን ስም ካንተ ስም የላቀ ዙፋኑንም ካንተ ዙፋን የበለጠ ያድርገው በማለት መልካም ምኞታቸውን ገልጸውለታል።
ንጉሱም አልጋው ላይ ሆኖ በመስገድ ዛሬ በዙፋኔ ላይ የሚቀመጠውን ወራሽ ዓይኔ እንዳይ የፈቀደ የእስራኤል አምላክ እግዚአብሔር ምስጋና ይድረሰው አለ ብሎ ዮናታን ነገራቸው። በዚህም አዶንያስና የጠራቸው እንግዶች በሙሉ ደንግጠው ተነሱ፣ በየአቅጣጫውም ተበታተኑ። አዶንያስ ግን ሰለሞንን በመፍራት ሄዶ የመሠዊያውን ቀንድ ያዘ። ከዚያም ለሰለሞን አዶንያስ እነሆ ንጉሥ ሰለሞንን በመፍራት የመሠዊያውን ቀንድ ይዞ ተማጥኗል፣ እርሱም ባሪያውን በሰይፍ እንዳይገድለው ንጉሡ ሰለሞን ዛሬውኑ ይማልልኝ ብሏል ብለው ነገሩት። ሰለሞንም አካሄዱን ካሳመረ ከራስ ፀጉሩ አንዲት እንኳን መሬት ላይ አትወድቅም፣ ጥፋት ከተገኘበት ግን ይሞታል ሲል መለሰ። ከዚያም ንጉሥ ሰለሞን ሰዎች ልኮ አዶንያስን ከመሠዊያው ላይ አወረዱት። አዶንያስም መጥቶ ለንጉሥ ሰለሞን አጎንብሶ እጅ ነሳ። ሰለሞንም በል ወደ ቤትህ ሂድ አለው። ዳዊት የሚሞትበት ጊዜ እንደተቃረበ ልጁን ሰለሞንን እንዲህ ሲል አዘዘው፣ እነሆ እኔ የምድሩን ሁሉ መንገድ ልሄድ ነው። እንግዲህ በርታ፣ ሰውም ሁን፣ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። የምታደርገው ሁሉ እንዲከናወንልህ በምትሄድበትም ሁሉ እንዲሳካልህ በሙሴ ሕግ እንደተጻፈው በመንገዶቹ ተመላለስ። ሥርዓቶቹንና ትእዛዛቱን ሕግጋቱንና ደንቦቹንም ጠብቅ። እግዚአብሔርም ዘሮችህ መንገዳቸውን ቢጠብቁ እንዲሁም በፍጹም ልባቸው በፍጹም ነፍሳቸው በታማኝነት በፊቴ ቢመላለሱ በእስራኤል ዙፋን የሚቀመጥ ሰው ከዘርህ አላሳጣህም ሲል የሰጠኝን ተስፋ ይፈጽምልኛል አለው። እንዲህም ብሎ መመሪያን ለሰለሞን ከሰጠው በኋላ ዳዊት ኢዮአብና ሳሚ የተባሉ ሰዎች በድለውት ስለነበር ሰለሞን እንዲበቀልለትና በደል እንደሌለባቸው ሰዎች እንዳይተዋቸው ተናገረው። ዳዊት እነዚህን ሰዎች ያልገደላቸው በሰይፍ እንደማይገድላቸው በእግዚአብሔር ስም ስለማለ ነበር። ከዚያም ዳዊት ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ስለዚህ ሰለሞን በአባቱ የዳዊት ዙፋን ተቀመጠ፣ መንግስቱም እጅግ የጸና ሆነ። በዚህ ጊዜ የአጊት ልጅ አዶንያስ ወደ ሰለሞን እናት ወደ ቤርሳቤ ሄደ። ቤርሳቤህም የመጣኸው በሰላም ነውን ስትል ጠየቀችው። እርሱም አዎን በሰላም ነው ብሎ መለሰ። ከዚያም የምነግርሽ ጉዳይ አለኝ አላት። እርሷም እሺ ተናገር ብላ መለሰች። እርሱም መንግስቱ የኔ እንደነበረና እስራኤልም ሁሉ እኔ እንድነግስ ዓይናቸውን ጥለውብኝ እንደነበር አንቺ ራስሽ ታውቂያለሽ። ሆኖም ነገሩ ከእግዚአብሔር የተቆረጠለት ሆነና ሁኔታዎች ተለዋውጠው መንግስቱ ለወንድሜ ተላለፈ። አሁንም አንዲት ነገር እለምንሻለሁ፣ አታሳፍሪኝ አላት። እርሷም በል እሺ ተናገር አለችው። እርሱም ንጉሥ ሰለሞን መቼም እምቢ አይልሽምና ሱናማዊቷን አቢሳን እንዲድርልኝ ለምኝልኝ አላት። ቤርሳቤህም መልካም ነው፣ ይህንኑ ለንጉሱ እነግርልሃለሁ ብላ መለሰች። ስለዚህ ቤርሳቤ የአዶንያስን ጉዳይ ልትነግረው ወደ ንጉሥ ሰለሞን ሄደች። ንጉሱም ሊቀበላት ተነሳ። እጅ ከነሳትም በኋላ በዙፋኑ ላይ ተቀመጠ። ንጉሱም ለእናቱ ሌላ ዙፋን አስመጥቶ በቀኙ አስቀመጣት። እርሷም የምለምንህ አንዲት ነገር አለችኝና እባክህ እሺ በለኝ አለችው። ንጉሱም እናቴ ሆይ አላሳፍርሽምና ንገሪኝ ሲል መለሰላት። ስለዚህም ሱናማዊቷን አቢሳን ወንድምህ አዶንያስ ቢያገባትስ አለችው። ንጉሥ ሰለሞንም እናቱን ስለምን ሱናማዊቷን አቢሳን ብቻ ለአዶንያስ ትጠይቂለታለሽ? ታላቅ ወንድሜ ስለሆነ መንግስቱንም ጠይቂለት እንጂ ለእርሱ ብቻ ሳይሆን እንዲሁም ለካህኑ አብያታርና ለጽሩያ ልጅ ለኢዮአብ ጠይቂላቸው አላት። ከዚያም ንጉሡ ሰለሞን በእግዚአብሔር ስም እንዲህ ሲል ማለ፣ አዶንያስ ይህን ስለጠየቀ በሞት ሳይቀጣ ቢቀር እግዚአብሔር ይፍረድብኝ፣ ከዚህ የባሰም ያምጣብኝ። አሁንም በሚገባ ያጸናኝ በአባቴ በዳዊት ዙፋን ላይ ያስቀመጠኝና በሰጠውም ተስፋ መሰረት ስርወ መንግስትን የመሰረተልኝ ሕያው እግዚአብሔርን አዶንያስ ዛሬ ይሞታል አለ። ንጉሥ ሰለሞን አዶንያስ እንዲሞት የፈለገው አዶንያስ ለግዛቱ አስጊ እንደሆነ ስለገመተና የዳዊትን የቀድሞ ዕቁባት
አቢሳን ማለትም ካረጀ በኋላ እንዲሞቀው በሚል ከመላው እስራኤል ፈልገው ያገኟት ድንግል ሴትን ለማግባት በመፈለጉ ነበር። ሰለሞን ጥሩ ባህሪ ካደረገ አዶንያስን እንደማይገድለው በመጀመሪያ ቃል ገብቶለት ነበር። ሆኖም አዶንያስ በኋላ አቢሳን በማግባት በጠየቀ ጊዜ ሰለሞን ዙፋኑን ለመንጠቅ የተደረገ ሙከራ አድርጎ ተመልክቶ እንዲገደል ወስኗል። ስለዚህ አዶንያስን እንዲገድለው ንጉሥ ሰለሞን የዮዳሄን ልጅ በናያስን አዘዘው። በናያስም አዶንያስን መትቶ ገደለው። ከዚያም ሰለሞን ዳዊት እንዲበቀልለት ያዘዘውን 2 ሰዎች ማለትም ኢዮአብና ሳሚን አስገደላቸው። የሰለሞንም መንግስት ጸና። ሰለሞን የግብፅ ንጉሥ የፈርዖን ወዳጅ ሆነ። የፈርዖንንም ልጅ አገባ። እርሱም ቤተ መንግስቱን የእግዚአብሔርን ቤተ መቅደስና የኢየሩሳሌምን ዙሪያ ቅጥር ሰርቶ እስኪጨርስ ድረስ በዳዊት ከተማ አስቀመጣት። በዚያም ጊዜ ለእግዚአብሔር ስም ገና ቤተ መቅደስ ስላልተሰራ ሕዝቡ አሁንም መስዋዕት የሚያቀርበው በማምለኪያ ኮረብታ ላይ ነበር። ሰለሞን እግዚአብሔርን ይወድ ነበር፣ በአባቱ በዳዊት ሥርዓትም ይሄድ ነበር። ይሁን እንጂ በኮረብታዎቹ ላይ መስዋዕት ይሰዋና ዕጣን ያጥን ነበር። ከሁሉ የሚበልጠው የማምለኪያ ኮረብታ ገባዖን ስለነበር ንጉሡ መስዋዕት ለማቅረብ ወደዚያ ሄደ። ሰለሞን በዚያ መሠዊያ ላይ 1000 የሚቃጠል መስዋዕትን አቀረበ። በገባዖንም እግዚአብሔር ለሰለሞን ሌሊት በሕልም ተገለጠለት። አምላክም እንድሰጥህ የምትፈልገውን ሁሉ ለምን አለው። ሰለሞን እንዲህ ሲል መለሰ፣ አባቴ ዳዊት በእውነት በጽድቅና በቅን ልቦና በፊትህ ስለተመላለሰ ለባሪያህ ታላቅ ቸርነትን አሳይተዋል። ይህ ታላቅ ቸርነት እንዲቀጥል በማድረግ ዛሬም በዙፋኑ ላይ የሚቀመጥ ልጅ ሰጥተዋል። እግዚአብሔር አምላኬ ሆይ ባሪያህ በአባቴ በዳዊት እግር ተተክቼ እንድነግስ አድርገሃል። እኔ ግን ገና ትንሽ ልጅ ስለሆንኩ መውጫና መግቢያዬን አላውቅም። ባሪያህ አንተ በመረጥከው ሕዝብ ከብዛቱም የተነሳ ሊቆጠር በማይችል ታላቅ ሕዝብ መካከል ይገኛል። ስለዚህ መልካሙንና ክፉውን በመለየት ሕዝብህን ማስተዳደር እንዲችል ለባሪያህ አስተዋይ ልብ ስጠው። አለዚያማ ይህን ታላቅ ሕዝብህን ማን ሊያስተዳድር ይችላል ብሎ እግዚአብሔርን ለመነ። ሰለሞን ይህን በመለመኑ ጌታ ደስ አለው። ጌታም ለራስህ ረጅም ዕድሜ ብልጽግና እንድታገኝ ወይም ጠላቶች እንዲጠፉልህ ሳይሆን በትክክል ማስተዳደር እንድትችል ማስተዋልን ስለጠየቅህ ይህንኑ አደርግልሃለሁ። ከአንተ በፊት ማንም ያልነበረውን ከአንተም በኋላ ማንም የማያገኘውን ጥበብና አስተዋይ ልቦና እሰጥሃለሁ። ከዚህም በላይ አንተ ያልጠየቅከውን ብልጽግናና ክብር እሰጥሃለሁ። ይኸውም በሕይወትህ ዘመን የሚተካከል ማንም ንጉሥ እንዳይኖር ነው። አባትህ ዳዊት እንዳደረገው በመንገዴ ብትሄድ ሥርዓቴንና ትእዛዜን ብትጠብቅ ዕድሜህን አረዝምልሃለሁ አለው። ሰለሞንም ከእንቅልፉ ነቃ፣ እነሆ ሕልም መሆኑን ተረዳ። ከዚያም ወደ ኢየሩሳሌም ተመልሶ በጌታ ኪዳን ታቦት ፊት ቆመ። የሚቃጠል መሥዋዕትና የኅብረት መሥዋዕት አቀረበ። ለሹማምንቱም ሁሉ ግብዣ አደረገ። በዚህም ጊዜ 2 ዝሙት አዳሪዎች ወደ ንጉሡ መጥተው ከፊቱ ቆሙ። ከእነርሱም አንዲቱ እንዲህ አለች፣ ጌታዬ ሆይ ይህች ሴትና እኔ በአንድ ቤት አብረን እንኖራለን። አብራኝ እያለችም እኔ ልጅ ወለድኩ። እኔ ከወለድኩ ከ3 ቀን በኋላም ይህች ሴት ወለደች። ያለነው እኛ ብቻ ነን። ከሁለታችን በቀር በዚያ ቤት ማንም አልነበረም። የዚች ሴት ሕፃን ልጅ ስለተኛችበት በሌሊት ሞተ። ስለዚህም በእኩለ ሌሊት ተነስታ እኔ አገልጋዬ ተኝቼ ሳለው ልጄን ከአጠገቤ ወሰደችው። ከዚያም የእኔ ልጅ ራሷ ታቅፋ የሞተ ልጇን አምጥታ በቅፌ አደረገችው። በማግስቱ ልጄን ላጠባ ስነሳ እነሆ ሞቷል። ነገር ግን በማለዳ ብርሃን ትክ ብዬ ስመለከተው እኔ የወለድኩት ልጅ አለመሆኑን ተገነዘብኩ። ሌላኛይቱም ሴት ነገሩ አንቺ እንደምትዩ አይደለም፣ የሞተው የአንቺ በሕይወት ያለውም የእኔ ነው አለች። የመጀመሪያዋ ሴት ግን አጠንክራ አይደለም፣ የሞተው የአንቺ በሕይወት ያለው ግን የእኔ ልጅ ነው አለች።
በዚህ ሁኔታም በንጉሱ ፊት ተከራከሩ። ንጉሱም ይህችኛይቱ የኔ ልጅ በሕይወት ያለው ነው፣ ያንቺ የሞተው ነው ትላለች። ያችኛይቱ ደግሞ አይደለም፣ ያንቺ ልጅ ሞቷል፣ በሕይወት ያለው የኔ ነው ትላለች አለ። ከዚያም ንጉሱ እንግዲያውስ ሰይፍ አምጡልኝ አለ። ለንጉሱም ሰይፍ አመጡለት። በዚህ ጊዜ ንጉሱ በሉ በሕይወት ያለውን ልጅ ከሁለት ክፈሉና ለአንዷ ግማሹን ለሌላይቱም ግማሹን ስጡ ብሎ አዘዘ። በሕይወት ያለው ልጅ እናት ለልጇ እጅግ ስለራራች ንጉሱን ጌታዬ ሆይ እባክህ በሕይወት ያለውን ሕፃን ለእርሷ ስጣት፣ አትግደለው አለች። ሌላይቱ ግን ለእኔም ሆነ ላንቺ አይሰጥም፣ ሁለት ላይ ይከፈል አለች። ከዚህ በኋላ ንጉሱ በሉ በሕይወት ያለውን ሕፃን ለመጀመሪያይቱ ሴት ስጧት፣ አትግደሉት፣ እናቱ እርሷ ናት አለ። እስራኤላውያን ሁሉ ንጉሱ የሰጠውን ፍርድ ሲሰሙ ፈሩት፣ ፍትህ ለመስጠት የአምላክ ጥበብ የታደለ መሆኑን አይተዋልና። እስራኤል በንጉሥ ሰለሞን የግዛት ዘመን ታላቅ ብልጽግናና ሀብት አግኝታለች። ይህም ብዙ ጊዜ የመንግስቱ ወርቃማ ዘመን ተብሎ ይጠራል። በሰለሞን ዘመን ሁሉ ከዳን አንስቶ እስከ ቤርሳቤህ ያለው ይሁዳና እስራኤል እያንዳንዱ ሰው ከወይኑና ከበለሱ ጥላ ስር በሰላም ይኖር ነበር። አምላክ ለሰለሞን ጥበብንና እጅግ ታላቅ ማስተዋልን እንዲሁም በባህር ዳር እንዳለ አሸዋ የልብ ስፋትን ሰጠው። የሰለሞን ጥበብ ከምስራቅ ሰዎች ሁሉ ጥበብ በጣም የላቀ ከግብፅም ጥበብ ሁሉ የበለጠ ነበር። እርሱም ከማንም ሰው ይልቅ ጥበበኛ ነበር። ዝናውም በዙሪያው ባሉት አሕዛብ ሁሉ ተሰማ። እርሱም 3000 ምሳሌዎችን ተናገረ። የመሐላዩም ቁጥር 5,000 ነበር። ከሊባኖስ ዝግባ አንስቶ በቅጥር ግንብ ላይ እስከሚበቅለው ሂሶጵ ስለ እጽዋት ተናግሯል። እንዲሁም ስለ እንስሳት፣ ስለ ወፎች፣ በሆዳቸው ስለሚሳቡ እንስሳትና ስለ አሶችም ተናግሯል። ጥበቡን ከሰሙት ከዓለም ነገሥታት ሁሉ የተላኩ የየሀገሩ ሰዎች ሁሉ የሰለሞንን ጥበብ ለማድመጥ መጡ። የጢሮስ ንጉሥ ኪራም በዘመኑ ሁሉ ለዳዊት ወዳጅ ስለነበር ሰለሞን በአባቱ እግር ለመተካት መቀባቱን በሰማ ጊዜ መልእክተኞችን ወደ ሰለሞን ላከ። ሰለሞንም እንዲህ የሚል መልእክት ወደ ኪራም መልሶ ላከ። አባቴ ዳዊት በዙሪያው ሁሉ ከገጠመው ጦርነት የተነሳ እግዚአብሔር ጠላቶቹን ከእግሩ በታች እስኪጥልለት ድረስ ለአምላኩ ለእግዚአብሔር ስም ቤተ መቅደስ መስራት እንዳልቻለ ታውቃለህ። አሁን ግን አምላኬ እግዚአብሔር በዙሪያዬ ሁሉ ሰላም ሰጥቶኛል፣ ጠላትም የለብኝም። እነሆ እግዚአብሔር ለአባቴ ለዳዊት ለስሜ ቤተ መቅደስ የሚሰራልኝ ካንተ ቀጥሎ በዙፋኔ የማስቀምጠው ልጅህ ነው ብሎ እንደነገረው ለአምላኬ ለእግዚአብሔር ስም ቤተ መቅደስ ለመስራት አስቤያለሁ። ስለዚህ የሊባኖስ ዝግባ እንዲቆረጥልኝ ትእዛዝ ስጥ። ሰዎቼ ከሰዎች ጋር አብረው ይሰራሉ። የሰዎችህንም ደሞዝ አንተ በወሰንከው እከፍላለሁ። ከሰዎቼ መካከል እንደ ሲዶናውያን እንጨት በመቁረጥ እስከዚህ የሰለጠነ ሰው አለመኖሩን ራስህም ታውቃለህና። ኪራም የሰለሞን መልእክት በደረሰው ጊዜ እጅግ ደስ ስላለው ይህን ታላቅ ሕዝብ እንዲመራ ለዳዊት ጥበበኛ ልጅ ሰጥቶታልና ዛሬ ምስጋና ለእግዚአብሔር ይግባው አለ። ስለዚህ ኪራም ለሰለሞን እንዲህ ሲል ላከበት፣ የላከው መልእክት ደርሶኛል። የዝግባውንና የጥዱን ግንድ በማቅረብ ረገድ የምትፈልገውን ሁሉ ለማድረግ ዝግጁ ነኝ። ሰዎቼ ግንዱን ከሊባኖስ እስከ ባህሩ ድረስ ጎትተው ያወርዳሉ። እኔም ግንዱ ሁሉ ታስሮ አንተ እስከ ወሰንከው ስፍራ በባህር ተንሳፎ እንዲደርስ አደርጋለሁ። እዚያም እኔ ፈተዋለሁ፣ አንተም ትወስደዋለህ። አንተም ለቤተሰቤ ቀለብ በመስጠት ፍላጎቴን ታሟላለህ አለው። በዚህ ሁኔታ ኪራም ለሰለሞን የሚያስፈልገውን የዝግባና የጥድ ግንድ በሙሉ ያቀርብለት ጀመር። ሰለሞን ደግሞ ለኪራም ቤተሰው ቀለብ እንዲሆን 20,000 የቆሮስ መስፈሪያ ስንዴ፣ 20,000 ኮር ንጹሕ የወይራ ዘይት ሰጠው። ይህን ባለማቋረጥ በየዓመቱ ለኪራም ይሰጥ ነበር። እግዚአብሔርም በገባለት ተስፋ መሰረት ለሰለሞን ጥበብን ሰጠው። በኪራምና በሰለሞን መካከልም መልካም ግንኙነት ነበር። ሁለቱም ቃል ኪዳን አደረጉ።
ንጉሥ ሰለሞን ከመላው እስራኤል የጉልበት ሰራተኞችን መለመለ። ቁጥራቸውም 30,000 ነበር። እነዚህንም 1 ወር በሊባኖስ እንዲሰሩ 2 ወር በቤታቸው እንዲያርፉ በማድረግ 10 ሺውን ወርተራ አግብቶ ላካቸው። የጉልበት ሰራተኞቹም አለቃ አዶናሪም ነበር። ሰለሞንም በኮረብታማው ሀገር 70,000 ተሸካሚዎችና 80,000 ድንጋይ ጠራቢዎች ነበሩት። እንዲሁም ሥራውን የሚቆጣጠሩት 3,300 ኃላፊዎች ነበሩ። እነርሱም በንጉሡ ትእዛዝ ለቤተ መቅደሱ መሠረት የሚሆን ታላላቅና ምርጥ ድንጋይ ፈልፍለው በማውጣት የተጠረበ ድንጋይ አዘጋጁ። የሰለሞንና የኪራም የእጅ ባለሙያዎች እንዲሁም የጌባል ሰዎች ለቤተ መቅደሱ የሚያስፈልገውን እንጨትና ድንጋይ ፈልጠው አዘጋጁ። እስራኤላውያን ከግብፅ በወጡ በ480 ዓመት ሰለሞን በእስራኤል ላይ በነገሰ በ4ኛው ዓመት ዚፍ በተባለው በሁለተኛው ወር ሰለሞን የእግዚአብሔርን ቤተ መቅደስ መስራት ጀመረ። ንጉሥ ሰለሞን ለእግዚአብሔር የሰራው ቤተ መቅደስ ርዝመቱ 60 ክንድ፣ ወርዱ 20 ክንድ፣ ቁመቱ 30 ክንድ ነበር። በቤተ መቅደሱ ዋነኛ አዳራሽ ፊት ለፊት ያለው በረንዳ ወርዱ እንደ ቤተ መቅደሱ ወርድ ሁሉ 20 ክንድ ሲሆን ርዝመቱ 10 ክንድ ወደ ውጭ ይወጣ ነበር። ለቤተ መቅደሱም ባለ አይን ርግብ መስኮቶች አበጀ። በዋናው ቤተ መቅደስና በቅድስተ ቅዱሳኑ ግድግዳ ዙሪያ ልዩ ክፍሎች ያሉት ተቀጥላ ግንብ ሰራ። የምድር ቤቱ ወርድ 5 ክንድ፣ የመካከለኛው ፎቅ 6 ክንድ፣ የሶስተኛው ፎቅ 7 ክንድ ነበር። የቤተ መቅደሱን ግድግዳ ዘልቆ እንዳይገባም ከቤተ መቅደሱ ግንብ ውጭ ዙሪያው እርከኖችን አደረገ። ቤተ መቅደሱ የተሰራው እዚያው ድንጋዩ ተቆፍሮ ከወጣበት ቦታ በተዘጋጀ ድንጋይ በመሆኑ የመራጃ የመሮ ወይም የሌላ ብረት ነክ መሳሪያ ድምፅ በቤተ መቅደሱ አካባቢ አልተሰማም ነበር። የምድር ቤቱ መግቢያ በስተደቡብ በኩል ባለው የቤተ መቅደሱ ጎን ሲሆን ወደ መካከለኛውና ከዚያም ወደ መጨረሻው ፎቅ የሚያስወጣ ደረጃ ነበረው። ቤተ መቅደሱንም በዚሁ ሁኔታ ሰርቶ ጨረሰ። ለጣራው ተሸካሚ አደረገለት፣ በዝግባ ሳንቃም ከደነው። በቤተ መቅደሱም ዙሪያ በሙሉ ቁመታቸው 5 ክንድ የሆነ ክፍሎችን ሰራ። እነዚህንም ከቤተ መቅደሱ ጋር በዝግባ አግዳሚ እንጨቶች አያያዛቸው። የእግዚአብሔርም ቃል እንዲህ ሲል ወደ ሰለሞን መጣ። ስለምትሰራው ስለዚህ ቤተ መቅደስ ሥርዓቴን ብትከተል፣ ፍርዴን በተግባር ብትገልጸው፣ ትእዛዛቴን ብትጠብቅና ብትመላለስባቸው ለአባትህ ለዳዊት የሰጠሁትን ተስፋ በአንተ እፈጽመዋለሁ። በእስራኤላውያን መካከል እኖራለሁ፣ ሕዝቤን እስራኤልንም አልተወውም አለው። ስለዚህ ሰለሞን ቤተ መቅደሱን ሰርቶ ፈጸመ። የውስጡን ግድግዳ ከቤተ መቅደሱ ወለል እስከ ጣራው ድረስ በዝግባ ሳንቃ ለበጠ። የቤተ መቅደሱንም ወለል የጥድ ሳንቃ አለበሰው። በቤተ መቅደሱም ውስጥ በበስተኋላ በኩል 20 ክንድ ቅድስተ ቅዱሳን እንዲሆን ከወለሉ አንስቶ እስከ ጣራው ድረስ በዝግባ ሳንቃዎች ጋረደው። በቅድስተ ቅዱሳኑ ፊት ለፊት ያለው ዋና አዳራሽ ርዝመቱ 40 ክንድ ነበር። የቤተ መቅደሱም ውስጡ በሙሉ በዝግባ የተለበጠ ሲሆን ይህም በእንቡጥ አበቦችና በፈኩ አበቦች ቅርጽ የተጌጠ ነበር። በሙሉ ዝግባ እንጂ የሚታይ ድንጋይ አልነበረም። በቤተ መቅደሱም ውስጠኛ ክፍል የእግዚአብሔር የቃል ኪዳኑ ታቦት የሚቀመጥበትን ቅድስተ ቅዱሳን ሰራ። ቅድስተ ቅዱሳኑም ርዝመቱ 20 ክንድ፣ ወርዱ 20 ክንድ፣ ቁመቱም 20 ክንድ ነበር። ውስጡን በንጹህ ወርቅ ለበጠው። ከዝግባ የተሰራውንም መሠዊያ በወርቅ ለበጠው። ሰለሞንም ቤተ መቅደሱን በውስጥ በኩል በንጹህ ወርቅ ለበጠው። በወርቅ በተለበጠው ቅድስተ ቅዱሳን ፊት ለፊት የወርቅ ሰንሰለቶችን ዘረጋ። ስለዚህ ውስጡን በሙሉ በወርቅ ለበጠው። በቅድስተ ቅዱሳን ውስጥ ያለው መሠዊያም እንደዚሁ በወርቅ ለበጠው። በቅድስተ ቅዱሳንም ውስጥ ቁመታቸው 10 ክንድ የሆነ 2 የኪሩቤል ቅርጽ ከወይራ እንጨት ሰራ። የአንደኛው ኪሩብ አንዱ ክንፍ 5 ክንድ ሲሆን ሌላውም ክንፉ እንደዚሁ 5 ክንድ ነበር። ይህም ከአንዱ ክንፍ ጫፍ እስከ ሌላው ክንፍ ጫፍ 10 ክንድ ማለት ነው። የሁለተኛውም የኪሩብ ክንፍ እንደዚሁ 10 ክንድ ሆነ።
ሁለቱ ኪሩቤል በመጠንና በቅርጽ አንድ አይነት ነበሩና የእያንዳንዱም ኪሩብ ቁመት 10 ክንድ ነበር። ክንፎቻቸው እንደተዘረጋ ኪሩቤልን ወስዶ በቅድስተ ቅዱሳን አኖራቸው። የአንዱ ኪሩብ ክንፍ አንዱን ግድግዳ ሲነካ የሌላው ኪሩብ ክንፍ ደግሞ ሌላውን ግድግዳ ይነካ ነበር። ሌሎቹ ክንፎቻቸውም በቅድስተ ቅዱሳኑ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። በመቅደሱ ግድግዳ ዙሪያ ላይ ሁሉ በውስጥም በውጭም ኪሩቤልን ከዘንባባ ዛፎችና ከፈነዱ አበቦች ጋር ቀረጸ። እንዲሁም የቅድስተ ቅዱሳኑንና የመቅደሱን ወለል በሙሉ በወርቅ ለበጠ። ለቅድስተ ቅዱሳኑ መግቢያ የወይራ እንጨት ደጃፎች ሰራ። መቃኖቻቸውንና መድረኮቻቸውን ባለ 5 ማዕዘን አደረገ። በሁለቱ የወይራ እንጨት መዝጊያዎች ላይ ኪሩቤልን የዘንባባ ዛፎችንና የፈነዱ አበቦችን ቀረጸ፣ በወርቅም ለበጣቸው። እንዲሁም ለዋናው አዳራሽ መግቢያ ባለ 4 ማዕዘን የወይራ እንጨት መቃን ሰራ። እያንዳንዳቸው በማጠፊያ የተያያዙ ሁለት ሳንቃዎች ያሏቸው 2 መዝጊያዎች አበጀ። ኪሩቤልን የዘንባባ ዛፎችና የፈኩ አበቦችንም ቀረጸባቸው። ቅርጹን ሰራ፣ ጥሩ አድርጎም በወርቅ ለበጣቸው። የውስጠኛውን አደባባይ በ3 ረድፍ ጥርብ ድንጋይና በ1 ረድፍ የዝግባ ሳንቃ ሰራው። የእግዚአብሔር ቤተ መቅደስም በ4ኛው ዓመት ዚፍ በተባለ ወር መሰረቱ ተጣለ። በ11ኛው ዓመት ቡል በተባለውም በ8ኛው ወር ቤተ መቅደሱ በዝርዝር ጥናቱ መሰረት እንደታቀደው ተፈጸመ። ሰርቶ የጨረሰውም በ7 ዓመት ጊዜ ውስጥ ነበር። ከዚያም ሰለሞን የራሱን ቤተ መንግስት በ13 ዓመት ውስጥ ሰርቶ ጨረሰ። የሊባኖስ ድር የተባለ ቤተ መንግስት ሰራ። ይህም ርዝመቱ 100 ክንድ፣ ወርዱ 50 ክንድ፣ ቁመቱ 30 ክንድ ሲሆን በ4 ረድፍ የቆሙ የዝግባ ምሰሶዎች ደግፈው የያዟቸው አግዳሚ የዝግባ ተሸካሚዎች ነበሩት። ቤቱ ከምሰሶዎቹ ላይ ያረፉ አግዳሚ ተሸካሚዎች አሉት። በእያንዳንዱ አምድ ላይ 15 በድምሩ 45 ተሸጋጋሪዎች ሲኖሩ ከነዚህም ተሸጋጋሪዎች በላይ ከዝግባ የተሰራ የጣሪያ ክዳን ነበር። መስኮቶቹም ከፍ ብለው የተሰሩ በ3 ምድብ የተከፈሉና ትይዩ ነበሩ። በሮቹ በሙሉ ባለ 4 ማዕዘን መቃኖች ያሏቸው በ3 ምድብ የተከፈሉና ትይዩ ነበሩ። ሰለሞን ባለ ብዙ ምሰሶ አዳራሽ የተባለ ቤት ሰራ። የዚህም ርዝመቱ 50 ክንድ ወርዱ 30 ክንድ ነበር። በስተፊት በኩልም ጣራ ያለውና በአዕማድ የተደገፈ መመላለሻ ነበረው። ዳኝነት የሚያይበትንም የዙፋን ችሎት አዳራሽ ሰራ። ይህም የፍትህ አዳራሽ የተባለው ነው። ይህንንም ከወለሉ አንስቶ እስከ ጣራው ድረስ በዝግባ ሳንቃ ሸፈነው። ከአዳራሹ በስተጀርባ ባለው አደባባይ መኖሪያው እንዲሆን የተሰራው ቤተ መንግስትም የዚሁ ተመሳሳይ ነበር። ሰለሞን ላገባት ለፈርዖን ልጅ ይህንኑ ቤተ መንግስት የመሰለ አዳራሽ ሰራ። ከውጭ አንስቶ እስከ ትልቁ አደባባይ ከመሰረቱ አንስቶ እስከ ድምድማቱ ያለው የህንፃ ሥራ በሙሉ በውስጥም በውጭም በልክ በተቆረጠና አምሮ በተስተካከለ ምርጥ ድንጋይ የተሰራ ነበር። መሰረቱም 10 እና 8 ክንድ ርዝመት ባላቸውና ምርጥ በሆኑ ታላላቅ ድንጋዮች የተሰራ ነበር። በላዩም ላይ ምርጥ የሆኑ በልኩ የተቆረጡ ድንጋዮችና የዝግባ ሳንቃዎች ነበሩ። የእግዚአብሔር ቤተ መቅደስ ውስጠኛ አደባባይ ከመመላለሻ በረንዳው ጭምር እንደ ትልቁ አደባባይ አምሮ በተጠረበ 3 ረድፍ ድንጋይና ተስተካክሎ በተከረከመ በ1 ረድፍ የዝግባ ሳንቃ የታጠረ ነበር። ንጉሥ ሰለሞንም መልእክተኛ ልኮ ኪራም የተባለውን ሰው ከጢሮስ አስመጣ። ኪራም በማናቸውም የናስ ሥራ ጥበብን ማስተዋልንና ዕውቀትን የተሞላ ሰው ነበር። እርሱም ወደ ንጉሥ ሰለሞን መጥቶ የተመደበለትን ሥራ ሁሉ አከናወነ። ይህም የቤተ መቅደሱን ዕቃዎች መስራት ነበር። ንጉሥ ሰለሞን የእግዚአብሔርን ቤተ መቅደስ ሥራ ሁሉ ከፈጸመ በኋላ አባቱ ዳዊት ለእግዚአብሔር የለየውን ብሩንና ወርቁን እንዲሁም ዕቃውን አምጥቶ በእግዚአብሔር ቤተ መቅደስ ግምጃ ቤት አኖረ። ከዚያም ንጉሥ ሰለሞን የእግዚአብሔርን የኪዳኑን ታቦት ከዳዊት ከተማ ከጽዮን ለማምጣት
የእስራኤልን ሽማግሌዎች፣ የእስራኤልን ነገድ አለቆችና የእስራኤልን ጎሳዎች ሹማምንት ሁሉ እርሱ ወዳለበት ወደ ኢየሩሳሌም ጠራቸው። በዓሉ በሚከበርበት ኤታኒም በተባለው በሰባተኛው ወር የእስራኤል ወንዶች ሁሉ ንጉሥ ሰለሞን ወዳለበት ተሰበሰቡ። የእስራኤል ሽማግሌዎች ሁሉ በመጡ ጊዜም ካህናቱ ታቦቱን አነሱ። የእግዚአብሔርን ታቦት፣ የመገናኛው ድንኳንና በውስጡ ያሉትን ንዋያተ ቅድሳት ሁሉ አመጡ። ካህናቱና ሌዋውያኑም ይህን ሁሉ ተሸከሙ። ንጉሡ ሰለሞንና አብሮት በዚያ የተሰበሰበው መላው የእስራኤል ጉባኤም በታቦቱ ፊት በመሆን ስፍር ቁጥር የሌለው በግና በሬ ሰዋ። ከዛም ካህናቱ የእግዚአብሔርን የኪዳኑን ታቦት አምጥተው በቤተ መቅደሱ ውስጥ ወዳለው ማደሪያው ወደ ቅድስተ ቅዱሳኑ በማስገባት ከኪሩቤል ክንፍ በታች አኖሩት። ኪሩቤሉም ታቦቱ ባለበት ቦታ ላይ ክንፋቸውን ዘርግተው ታቦቱንና መሎጊያዎቹን ጋረዱ። መሎጊያዎቹ ከመርዘማቸው የተነሳ ጫፎቻቸው ከቅድስተ ቅዱሳኑ ፊት ለፊት ካለው ከመቅደሱ ሆነው ይታዩ ነበር። ከመቅደሱ ወዲያ ላለ ሰው ግን አይታዩም ነበር። የእስራኤል ልጆች በግብፅ ምድር በወጡ ጊዜ እግዚአብሔር ከእስራኤል ጋር ኪዳን በገባበት በኮሬብ ሙሴ በታቦቱ ውስጥ ካስቀመጣቸው ሁለቱ የድንጋይ ጽላቶች በቀር በታቦቱ ውስጥ ምንም አልነበረም። ካህናቱ ከቤተ መቅደሱ በወጡ ጊዜ ደመና የእግዚአብሔርን ቤተ መቅደስ ሞላው። የእግዚአብሔር ክብር ቤተ መቅደሱን ሞልቶት ስለነበር ካህናቱ በደመናው ምክንያት አገልግሎታቸውን ማከናወን አልቻሉም ነበር። ከዚያም ሰለሞን እግዚአብሔር ጥቅጥቅ ባለ ደመና ውስጥ እንደሚኖር ተናግሯል። እነሆ እኔ ለዘላለም የምትኖርበትን ታላቅ ቤተ መቅደስ ሰርቼልሃለሁ አለ። መላው የእስራኤል ጉባኤ በዚያ ቆሞ ሳለ ንጉሡ ፊቱን ወደ እነርሱ መልሶ ጉባኤውን ባረከ። ለአባቴ ለዳዊት በገዛ አፉ ተናግሮ የሰጠውን ተስፋ እርሱ ራሱ በእጁ የፈጸመ የእስራኤል አምላክ እግዚአብሔር የተመሰገነ ይሁን። እርሱም እንዲህ ብሎ ነበርና ሕዝቤን እስራኤልን ከግብፅ ምድር ካወጣሁበት ዕለት አንስቶ ስሜ በዚያ እንዲጠራና ቤተ መቅደስ እንዲሰራበት ከመላው የእስራኤል ነገድ አንድም ከተማ አልመረጥኩም። ሕዝቤን እስራኤልን እንዲመራ ግን ዳዊትን መረጥኩት። አባቴ ዳዊት ለእስራኤል አምላክ ለእግዚአብሔር ስም ቤተ መቅደስ ለመስራት በልቡ አስቦ ነበር። እግዚአብሔር ግን አባቴን ዳዊትን እንዲህ አለው፣ ለስሜ ቤተ መቅደስ ለመስራት አስበሃልና ይህም በልብህ ማሰብህ መልካም ነው። ይሁን እንጂ ቤተ መቅደሱን የምትሰራው አንተ ሳትሆን ከአንተ የሚወለደው ልጅህ ነው። አዎን፣ ለስሜ ቤተ መቅደስ የሚሰራው እርሱ ነው። እግዚአብሔር የሰጠውን ተስፋ ፈጽሟል። እግዚአብሔር በሰጠው ተስፋ መሰረት በአባቴ በዳዊት እግር ተተክቻለሁ፣ በእስራኤል ዙፋን ተቀምጫለሁ። እንዲሁም ለእስራኤል አምላክ ለእግዚአብሔር ስም ቤተ መቅደስ ሰርቻለሁ። ከግብፅ ባወጣቸው ጊዜ ከአባቶቻቸው ጋር የገባው የእግዚአብሔር ኪዳን በውስጡ ላለበት ታቦት መኖሪያ ስፍራ በዚህ አዘጋጅቻለሁ። ከዚያም ሰለሞን መላው የእስራኤል ጉባኤ ባለበት በእግዚአብሔር መሠዊያ ፊት ቆመ። እጆቹንም ወደ ሰማይ ዘርግቶ እንዲህ አለ፣ የእስራኤል አምላክ እግዚአብሔር ሆይ በፊትህ በፍጹም ልባቸው ጸንተው ለሚኖሩ አገልጋዮችህ ኪዳንህን የምትጠብቅ ጽኑ ፍቅርን የምትገልጥ አንተ ነህ። በላይ በሰማይ በታች በምድር እንዳንተ ያለ አምላክ ከቶ የለም። ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ ጠብቀሃል። በአፍህ ተናግረ ይህንኑንም በዛሬው ዕለት በእጅ ፈጸምከው። አሁንም የእስራኤል አምላክ እግዚአብሔር ሆይ ለአባቴ ለባሪያዬ ለዳዊት አንተ እንዳደረግከው ሁሉ ልጆችህ በፊቴ ለመመላለስ በሚያደርጉት ሁሉ ይጠንቀቁ ብቻ እንጂ በእስራኤል ዙፋን ላይ በፊቴ የሚቀመጥ ሰው አታጣም ስትል የሰጠኸውን ተስፋ ፈጽምለት። አሁንም የእስራኤል አምላክ ሆይ ለባሪያህ ለአባቴ ለዳዊት የሰጠኸው የተስፋ ቃል ይፈጸም። ነገር ግን አምላክ በእርግጥ በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ እንኳ ይይዝ ዘንድ አይችልም። ታዲያ እኔ የሰራሁት ይህ ቤተ መቅደስማ ምኑ ሊበቃ? አምላኬ እግዚአብሔር ሆይ ይህም ሆኖ የባሪያን ጸሎትና ልመና ስማ። በዛሬው ዕለት ባሪያህ በፊትህ የሚያቀርበውን ጩኸትና ልመና አድምጥ።
ባሪያ ወደዚህ ቦታ የሚያቀርበውን ጸሎት ትሰማ ዘንድ ስሜ በዚያ ይሆናል ወዳልከው በዚህ ስፍራ ወዳለው ቤተ መቅደስ ዓይኖችህ ሌትና ቀን የተከፈቱ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ ጸሎት በሚያቀርቡበት ጊዜ ልመናቸውን ተቀበል። መኖሪያ በሆነው በሰማይ ስማ፣ ሰምተህም ይቅር በል። አንድ ሰው ባልንጀራውን በድሎ መማል ኖሮበት ቢመጣና በዚህ ቤተ መቅደስ ውስጥ በመሠዊያ ፊት ቢምል ይህን በሰማይ ሆነ ስማ አድርግም። በባሪያዎች መካከል ፍረድ። ለበደለኛው ስለ አድራጎቱ የእጁን ክፈል። ከበደል ነፃ ለሆነውም ንጽሕናውን ይፋ በማድረግ ይህንኑ አረጋግጥለት። ሕዝብህ እስራኤል አንተን ከመበደላቸው የተነሳ በጠላቶቻቸው ድል በሚሆኑበት ጊዜ ወደ አንተም ተመልሰው ስምህን ቢጠሩ በዚህም ቤተ መቅደስ ወደ አንተ ቢጸልዩና ልመናቸውን ቢያቀርቡ በሰማይ ሆነ ስማ። የሕዝብህ የእስራኤልን ኃጢአት ይቅር በል። ለአባቶቻቸው ወደ ሰጣቸው ምድር መልሰህ አግባቸው። ሕዝቡም አንተን ከመበደላቸው የተነሳ ሰማዩ ተዘግቶ ዝናብ ሳይዘንብ ቢቀር ወደዚህ ስፍራ ቢጸልዩና ስምህን ቢጠሩ ስላስጨነካቸውም ከበደላቸው ቢመለሱ በሰማይ ሆነ ስማ። የባሪያዎችን የሕዝብህን የእስራኤልን ኃጢአት ይቅር በል። የሚሄዱበትን ቀናውን መንገድ አስተምራቸው። ርስት አድርገ ለሕዝብህ ለሰጣቸው ምድር ዝናብ አውርድ። በምድሪቱ ላይ ራብ ወይም ቸነፈር በሚመጣበት፣ ዋግ ወይም አርማሞ በሚከሰትበት፣ አንበጣ ወይም ኩብኩባ በሚወርድበት ወይም በምድራቸው ውስጥ ባሉት ከተሞቻቸው ጠላት ቢከባቸው እንዲሁም ማንኛውም አይነት ጥፋት ወይም በሽታ በሚመጣባቸው ጊዜ ከሕዝብህ ከእስራኤል ማንኛውም ሰው የልቡን ጭንቀት አውቆ እጆቹን ወደዚህ ቤት በመዘርጋት ጸሎትና ልመና በሚያቀርብበት ጊዜ ሁሉ በማደሪያ በሰማይ ሆነ ስማ፣ ይቅር በል አድርግም። አንተ ብቻ የሰውን ሁሉ ልብ የምታውቅ ስለሆንክ ልቡን ለምታውቀው ለእያንዳንዱ ሰው እንደ ሥራው ሁሉ ክፈለው። ይህም እነርሱ ለአባቶቻቸው በሰጣቸው ምድር በሚኖሩበት ጊዜ ሁሉ አንተን እንዲፈሩ ነው። ከሕዝብ ከእስራኤል ወገን ያልሆነ ግን ከስምህ ታላቅነት የተነሳ ከሩቅ የመጣ የባዕድ አገር ሰው ቢኖር ሰዎች ከሩቅ የሚመጡት ስለ ታላቁ ስምህ፣ ስለ ጠንካራይቱ እጅ፣ ስለ ተዘረጋችው ክንድ ሰምተው ነውና እንግዳው መጥቶ ወደዚህ ቤተ መቅደስ ቢጸልይ አንተ በማደሪያ በሰማይ ሆነ ስማ፣ የጠየቀህንም ሁሉ ፈጽምለት። ይኸውም የምድር ሕዝቦች ሁሉ ስምህን አውቀው ሕዝብህ እስራኤል አንተን እንደሚፈሩት ሁሉ እንዲፈሩ እኔ የሠራሁትም ይህ ቤት በስምህ መጠራቱን እንዲያውቁ ነው። ሕዝብህ ጠላታቸውን ለመውጋት አንተ ወደምትልካቸው ወደ የትኛውም ቦታ ለጦርነት በሚወጡበት ጊዜ አንተ ወደ መረጥካት ከተማና እኔ ለስምህ ወደ ሠራሁት ቤተ መቅደስ ፊታቸውን መልሰው ለእግዚአብሔር ቢጸልዩ ጸሎትና ልመናቸውን በሰማይ ሆነ ስማ፣ እርዳቸውም። መቼም ኃጢአት የማይሠራ የለምና ሕዝብህ በአንተ ላይ ኃጢአት ቢሠሩ አንተም ተቆጥተ ሩቅ ወይም ቅርብ ወደ ሆነው ምድሩ ማርኮ ለሚወስደው ጠላት አሳልፈ ብትሰጣቸው ተማርከው በሚኖሩበት ሀገር ሳሉ ልባቸው ቢመለስ በተማረኩበትም ምድር ሆነው ንስሐ ቢገቡና ኃጢአት ሰርተናል፣ በድለናል፣ ክፉ ድርጊትም ፈጽመናል ብለው ቢለምኑህ እንዲሁም ማርከው በወሰዷቸው ጠላቶቹ ምድር ሳሉ በፍጹም ልባቸው በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣሃት ወደዚች ምድር ወደ መረጥካት ወደዚች ከተማና እኔም ለስምህ ወደ ሠራሁት ቤተ መቅደስ ፊታቸውን መልሰው ቢጸልዩ ከማደሪያ ከሰማይ ሆነ ጸሎታቸውን ስማ፣ ልመናቸውንም ተቀበል፣ እርዳቸውም። በአንተ ላይ ስለሰሩት ኃጢአት አንተንም ስለበደሉ በደል ሁሉ ሕዝብህን ይቅር በል፣ የማረኳቸውም እንዲራሩላቸው አድርግ። ከዚያም እንደ ብረት ማቅለጫ እቶን እሳት ከሆነችው ከግብፅ ምድር ያወጣሃቸው ሕዝብህም ርስትህም ናቸውና አሁንም ዓይኖች ለባሪያህና ለሕዝብህ ለእስራኤል ልመና የተከፈቱ ይሁኑ። ወደ አንተ በሚጮሁበትም ጊዜ ሁሉ ስማቸው። አምላኬ እግዚአብሔር ሆይ አባቶቻችንን ከግብፅ ባወጣ ጊዜ በባሪያህ በሙሴ አማካኝነት እንደተናገርከው ሁሉ ርስትህ ይሆኑ ዘንድ ከምድር ሕዝቦች ሁሉ ለይታቸዋልና። ሰለሞንም ይህን ሁሉ ጸሎትና ልመና ለእግዚአብሔር አቅርቦ ከፈጸመ በኋላ እጆቹን ወደ ሰማይ በመዘርጋት
በጉልበቱ ተንበርክኮ ከነበረበት ከእግዚአብሔር መሠዊያ ፊት ተነሳ። ከዚያም ቆሞ መላው የእስራኤልን ጉባኤ ከፍ ባለ ድምፅ እንዲህ ሲል መረቀ። በሰጠው ተስፋ መሠረት ለሕዝቡ ለእስራኤል ዕረፍትን ለሰጠ እግዚአብሔር ምስጋና ይግባው። በባሪያው በሙሴ አማካኝነት ከሰጠው መልካም ተስፋ ሁሉ አንድም ቃል አልቀረምና አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ሁሉ ከእኛም ጋር ይሁን፣ አይተወን፣ አይጣላንም። በመንገዱም ሁሉ እንድንሄድ ለአባቶቻችንም የሰጣቸውን ትእዛዞች፣ ሥርዓቶችና ደንቦቹን እንድንጠብቅ ልባችንን ወደ እርሱ ይመልስ። በየዕለቱም ባሪያውንና ሕዝቡን እስራኤልን በሚያስፈልጋቸው ሁሉ እንዲረዳቸው ይህች በእግዚአብሔር ፊት ያቀረብኳት የራሴ ልመና በቀንና በሌሊት ወደ አምላካችን ወደ እግዚአብሔር ፊት ትቅረብ። ይህም የምድር ሕዝቦች ሁሉ እግዚአብሔር ብቻ አምላክ እንደሆነና ከእርሱ በቀር ሌላ እንደሌለ ያውቁ ዘንድ ነው። ስለዚህ እንደ ዛሬው ዕለት ሁሉ በሥርዓቱ እንድትኖሩና ትእዛዛቱን እንድትጠብቁ ልባችሁ ለእግዚአብሔር የተገዛ ይሁን አለ። ከዚያም ንጉሡና ከእርሱ ጋር ያሉት እስራኤል ሁሉ በእግዚአብሔር ፊት መሥዋዕት አቀረቡ። ሰሎሞንም 22,000 በሬ፣ 120,000 በግና ፍየል የኅብረት መሥዋዕት አድርጎ ለእግዚአብሔር አቀረበ። ንጉሡና እስራኤላውያን ሁሉ የእግዚአብሔርን ቤተ መቅደስ በዚህ ሁኔታ ቀደሱ። በዚያኑ ዕለትም ንጉሡ በእግዚአብሔር ቤተ መቅደስ ፊት ለፊት ያለውን የአደባባዩን መካከለኛ ክፍል ቀደሰ። በዚያም የሚቃጠለውን መሥዋዕት፣ የእህል ቁርባንና የኅብረት መሥዋዕቱን ስብ አቀረበ። ይህን ያደረገውም በእግዚአብሔር ፊት የነበረው የናስ መሠዊያ ከትንሽነቱ የተነሳ የሚቃጠለውን መሥዋዕት፣ የእህሉን ቁርባንና የኅብረት መሥዋዕቱን ስብ መያዝ ባለመቻሉ ነበር። በዚያም ጊዜ ሰሎሞን አብረውት ካሉት የእስራኤል ሕዝብ ሁሉ ጋር ማለትም ከሐማት መተላለፊያ እስከ ግብፅ ደረቅ ወንዝ ካለው ምድር ከተሰበሰበው ታላቅ ጉባኤ ጋር በዓሉን አከበረ። እነርሱም 7 ቀን በተጨማሪም ሌላ 7 ቀን በድምሩ 14 ቀን በአምላካችን በእግዚአብሔር ፊት በዓሉን አከበሩ። በሚቀጥለው ቀን ሕዝቡን አሰናበተ። ሕዝቡም ንጉሡን መረቁ። እግዚአብሔር ለባሪያው ለዳዊትና ለሕዝቡ ለእስራኤል ባደረገው በጎ ነገር ሁሉ ከልብ ተደስተው ሐሴት በማድረግ ወደየቤታቸው ተመለሱ። ሰሎሞን የእግዚአብሔርን ቤተ መቅደስና የራሱን ቤተ መንግሥት ሰርቶ ከጨረሰና ለመስራት የፈለገውንም ሁሉ ካከናወነ በኋላ እግዚአብሔር ለሰሎሞን በገባዖን ተገልጦለት እንደነበረ ሁሉ ዳግም ተገለጠለት። እግዚአብሔርም እንዲህ አለው፣ በፊቴ ያቀረብከውን ጸሎትና ልመና ሰምቻለሁ። ይህን የሠራኸውን ቤተ መቅደስ ስሜን በዚያ ለዘላለም እንዲኖር በማድረግ ቀድሼዋለሁ። ዓይኖቼና ልቤ ምንጊዜም በዚያ ይሆናሉ። አንተም አባትህ ዳዊት እንዳደረገው በልበ ቅንነትና በትክክለኝነት ብትሄድ፣ የማዝህንም ሁሉ ብትፈጽም፣ ሥርዓቴንና ሕጌን ብትጠብቅ ለአባትህ ለዳዊት በእስራኤል ዙፋን ላይ የሚቀመጥ ከዘርህ ሰው አታጣም በማለት በሰጠሁት ተስፋ መሠረት ዙፋንህን በእስራኤል ላይ ለዘላለም አጸናለሁ። ነገር ግን አንተም ሆንክ ልጆችህ እኔን ከመከተል ወደ ኋላ ብትመለሱ፣ የሰጧችሁን ትእዛዞችና ሥርዓቶች ሳትጠብቁ ብትቀሩ፣ ሄዳችሁም ሌሎች አማልክት ብታመልኩ ብትሰግዱላቸውም፣ እኔም እስራኤልን ከሰጠኋቸው ምድር እነቅላችኋለሁ። ስለ ስሜ የቀደስኩትን ይህን ቤተ መቅደስም እተወዋለሁ። ከዚያም እስራኤል በሕዝቦች ሁሉ ዘንድ መተረቻና መዘባበቻ ይሆናሉ። ይህ ቤተ መቅደስ አሁን የሚያስገርም ቢሆንም እንኳ የፍርስራሽ ክምር ይሆናል። አላፊ አግዳሚውም ሁሉ ይገረማል። እያፌዘም እግዚአብሔር በዚች ምድር በዚህ ቤተ መቅደስ ላይ እንዲህ ያለውን ነገር ያደረገው ስለምን ይሆን ይላል። ራሱም መልሶ አዎን፣ እግዚአብሔር ይህንን ሁሉ ጥፋት ያመጣባቸው አባቶቻቸውን ከግብፅ ምድር ያወጣውን አምላካቸውን እግዚአብሔርን ትተው ሌሎች አማልክትን በመከተል ስለሰገዱላቸው ስላመለኳቸው ነው ይላሉ አለው። ሰሎሞንም ለእግዚአብሔር ባሰራው መሠዊያ ላይ በዓመት 3 ጊዜ የሚቃጠል መሥዋዕትና የኅብረት መሥዋዕት በማቅረብ ከዚሁ ጋር በእግዚአብሔር ፊት ዕጣን ያሳርግ ነበር።
በዚህ ሁኔታም የቤተ መቅደሱን ግዳጅ ተወጣ። ንግሥተ ሳባ የሰለሞንን ዝናና ከእግዚአብሔር ስም ጋር ያለውን ግንኙነት በሰማች ጊዜ አስቸጋሪ በሆኑ ጥያቄዎች ልትፈትነው መጣች። ታላቅ አጀብ አስከትላ ሽቶ፣ እጅግ ብዙ ወርቅና የከበሩ ዕንቁዎች በግመል አስጭና ኢየሩሳሌም ከደረሰች በኋላ ወደ ሰለሞን ገብታ በልቧ ያለውን ጥያቄ ሁሉ አቀረበችለት። ሰለሞንም የጠየቀችውን ሁሉ መለሰላት። ንጉሡ አቅቶት የቀረ አንዳች ጥያቄ አልነበረም። ንግሥተ ሳባ የሰለሞንን ጥበብ ሁሉ የሠራውንም ቤተ መቅደስ ስትመለከት እንዲሁም በገበታው ላይ የሚቀርበውን መብል፣ የሹማምንቱን አቀማመጥ፣ አሳላፊዎቹም ከነደንብ ልብሳቸው፣ ጠጅ አሳላፊዎቹን ደግሞም በእግዚአብሔር ቤተ መቅደስ ያቀረበውን የሚቃጠል መሥዋዕት ስታይ እጅግ ተደነቀች። ንጉሡንም እንዲህ አለችው፣ ስላከናወንከው ሥራና ስለ ጥበብህ በአገሬ ሳለሁ የሰማሁት ትክክል ነው። ይሁን እንጂ ራሴ መጥቼ እነዚህን ነገሮች በዓይኔ እስካይ ድረስ አላመንኩም ነበር። በእርግጥ ግማሹን እንኳ አልነገሩኝም። ጥበብህና ብልጽግና ከሰማሁት በላይ ነው። ሰዎችህ እንዴት ያሉ ዕድለኞች ናቸው! ሁልጊዜ በፊትህ ቆመው ጥበብህን የሚሰሙ ሹማምንትስ እንዴት የታደሉ ናቸው! በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠህ እግዚአብሔር አምላክህ የተመሰገነ ይሁን። እግዚአብሔር በዘላለም ፍቅሩም እስራኤልን ከመውደዱ የተነሳ ፍትሕና ጽድቅ እንዲሰፍን አንተን ንጉሥ አድርጎ አስነሳህ አለችው። ለንጉሡ 120 መክሊት ወርቅ፣ እጅግ ብዙ ሽቶና የከበረ ድንጋይ ሰጠችው። ንግሥተ ሳባ ለንጉሥ ሰለሞን ያበረከተችለትን ያን ያህል ብዛት ያለው ሽቶ ከዚያ በኋላ ከቶ አልመጣም። ከኦፊር ወርቅ ያመጡት የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበሩ ዕንቆችም አመጡ። ንጉሡም የሰንደሉን እንጨት ለእግዚአብሔር ቤተ መቅደስና ለቤተ መንግሥቱ መደገፊያ፣ ለበገናና ለመሰንቆ መስሪያ አዋለው። ይህንን ያህል ብዛት ያለው የሰንደል እንጨት እስከ ዛሬ ድረስ ከቶ አልመጣም አልታየምም። ንጉሡ ሰለሞንም ለንግሥተ ሳባ ከቤተ መንግሥቱ በልግስና ከሚሰጣት ሌላ የፈለገችውንና የጠየቀችውንም ሁሉ ሰጣት። ከዚያም ከአጃቢዎቿ ጋር ወደ አገሯ ተመለሰች። ጠቢቡ ሰለሞን እጅግ በጣም ባለጠጋ ነበር። ለሰለሞን በየዓመቱ የሚገባለት 666 መክሊት ወርቅ ነበር። ይህም ከንግድና ከሌላ ገቢ ላይ የሚከፈለውን ቀረጥ፣ የአረብ ነገሥታት ሁሉ የሚያገቡትንም አገር ገዦች የሚሰበስቡትንም ግብር ሳይጨምር ነው። ንጉሥ ሰለሞን ከተጠፈጠፈው ወርቅ ሁሉ 100 ታላላቅ ጋሻ አሰራ። በእያንዳንዱም ጋሻ የገባው 300 ስቅል ወርቅ ነበር። እንዲሁም ከተጠፈጠፈው ወርቅ 300 ትንንሽ ጋሻ አሰራ። በእያንዳንዱም ጋሻ የገባው ደግሞ 3 ምናን ወርቅ ነበር። ንጉሡም እነዚህን የሊባኖስ ዱር በተባለው ቤተ መንግሥቱ አኖረ። ከዚያም ንጉሡ ከዝሆን ጥርስ ትልቅ ዙፋን አሰርቶ በንጹሕ ወርቅ አስለበጠው። ዙፋኑ ባለ 6 ደረጃ ነው። በስተኋላውም አናቱ ላይ ክብ ቅርጽ ሲኖረው ግራና ቀኙ ባለመደገፊያ ነው። በመደገፊያዎቹም አጠገብ 2 አንበሶች ቆመዋል። በስድስቱም ደረጃ ጫፍ ላይ ግራና ቀኝ 6 አንበሶች ቆመዋል። ይህን የመሰለም ዙፋን በየትኛውም አገር መንግስት ከቶ ተሰርቶ አያውቅም። ንጉሥ ሰለሞን የሚጠጣበት ዋንጫ ሁሉ የወርቅ ሲሆን የሊባኖስ ዱር በተባለው ቤተ መንግስት ውስጥ የነበረው ዕቃ በሙሉ ከንጹህ ወርቅ የተሰራ ነበር። በሰለሞን ዘመነ መንግስት ብር ይህን ያህል ዋጋ ስላልነበረው ከብር የተሰራ ዕቃ ፈጽሞ አልነበረም። ንጉሡ ከኪራም መርከቦች ጋር አብረው በባህር ላይ የሚጓዙ የተርሴስ የንግድ መርከቦች ነበሩት። እነዚህም በየ3 ዓመቱ አንድ ጊዜ ወርቅ፣ ብርና የዝሆን ጥርስ፣ ጦጣዎችና ዝንጀሮችን ያመጡ ነበር። ንጉሡ ሰለሞንም በሀብትና በጥበብ ከምድር ነገሥታት ሁሉ ይበልጥ ነበር። ዓለሙ ሁሉ እግዚአብሔር በሰለሞን ልብ ያኖረውን ጥበብ ለመስማት ወደ እርሱ መምጣት ይፈልግ ነበር። በየዓመቱም የሚመጣውን ሰው ሁሉ የብርና የወርቅ ዕቃ፣ ልብስ፣ የጦር መሳሪያ፣ ሽቶ፣ ፈረስና በቅሎ ስጦታ አድርጎ ያመጣለት ነበር።
ሰለሞን ሰረገሎችና ፈረሶች ሰበሰበ። 1400 ሰረገሎችና 12000 ፈረሶች ነበሩት። እነዚህንም ሁሉ ሰረገሎች በሚያኖርበት ከተሞችና ራሱ በሚኖርበት በኢየሩሳሌም እንዲሆኑ አደረገ። ንጉሡም ብሩም በየቦታው እንደሚገኝ ድንጋይ አደረገ። የዝግባውንም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። የሰለሞን ፈረሶች የመጡት ከግብፅና ከቀዌ ሲሆን እነዚህንም ከቀዌ ገዝተው ያመጧቸው የቤተ መንግስቱ ንግድ ሰዎች ነበሩ። አንዱን ሰረገላ ከግብፅ የሚያመጡት በ600 ስቅል ነበር። ፈረሱን ደግሞ በ150 ስቅል ብር ያመጡ ነበር። ለኬጢያውያንና ለሶርያ ነገሥታትም አምጥተው ይሸጡላቸው ነበር። ንጉሥ ሰለሞን ከፈርዖን ልጅ ሌላ ብዙ የባዕድ አገር ሴቶችን ማለትም ሞዓባውያትን፣ አሞናውያትን፣ ኤዶማውያትን፣ ሲዶናውያትን፣ ኪጦያውያትን አፈቀረ። እነዚህም እግዚአብሔር እስራኤላውያንን ልባችሁን ወደ አማልክታቸው በእርግጥ ይመልሱታልና ከእነርሱ ጋር መጋባት የለባችሁም ካላቸው ከሕዝብ ወገን ነበሩ። ሆኖም ሰለሞን ከነዚሁ ጋር ፍቅሩ ጠና። እርሱም ከነገሥታት የተወለዱ 700 ሚስቶችና 300 ዕቁባቶች ነበሩት። ሚስቶቹም ልቡ ወደ ሌላ እንዲያዘነብል አደረጉት። ሰለሞንም በሸመገለ ጊዜ ሚስቶቹ ልቡን ወደ ሌሎች አማልክት መለሱት። የአባቱ የዳዊት ልብ እንደተገዛ ሁሉ በፍጹም ልቡ ለአምላኩ ለእግዚአብሔር አልተገዛም። ሰለሞንም የሲዶናውያንን ሴት አምላክ አስታሮትን፣ አጸያፊውን የአሞናውያን አምላክ ሚልኮምን ተከተለ። ስለዚህ ሰለሞን በእግዚአብሔር ፊት ክፉ ድርጊት ፈጸመ። እንደ አባቱ እንደ ዳዊት እግዚአብሔርን እስከ መጨረሻው አልተከተለም። ሰለሞን ከኢየሩሳሌም በስተምስራቅ ባለው ተራራ ላይ ለአጸያፊው የሞዓብ አምላክ ለካሞሽ እንዲሁም አጸያፊ ለሆነው ለአሞናውያን አምላክ ለሞሎክ ማምለኪያ ኮረብታ ሰራ። ለአማልክቶቻቸው ዕጣን ለሚያጥኑና መስዋዕት ለሚያቀርቡ ለሌሎች ሚስቶቹም ሁሉ በዚሁ አይነት ሰራላቸው። ሰለሞን 2 ጊዜ ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቡ ስለሸፈተ እግዚአብሔር ተቆጣው። ምንም እንኳ ሌሎች አማልክትን እንዳይከተል ሰለሞንን ቢከለክለውም ሰለሞን የእግዚአብሔርን ትእዛዝ አልጠበቀም። ስለዚህ እግዚአብሔር ሰለሞንን ይህም በማድረግህ ያዘዝኩህን ኪዳኔንና ሥርዓቴንም ባለመጠበቅህ መንግሥትህን ካንተ ወስጄ ከአገልጋዮችህ ለአንዱ እሰጠዋለሁ። ይህን ግን ስለ አባትህ ስለ ዳዊት ስል በዘመንህ አላደርገውም። መንግሥትህን የምቀዳት ከልጅህ እጅ ነው። ይህም ሆኖ መንግሥቱን ሙሉ በሙሉ አልነጥቀውም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ስል ለልጅህ አንድ ነገድ እሰጠዋለሁ አለው። እግዚአብሔርም ከኤዶም ንጉሣዊ ቤተሰብ ኤዶማዊውን ሃዳድን በሰለሞን ላይ አስነሳው። በመቀጠልም እግዚአብሔር ከጌታው ከሱባ ንጉሥ ኮብልሎ የነበረውን የኤልያዳ ልጅ ሬዞንን ሌላ ጠላት አድርጎ በሰለሞን ላይ አስነሳው። እንዲሁም ከሰለሞን ሹማምንት አንዱ የሆነው የናባጥ ልጅ ኢዮርብዓም በንጉሡ ላይ አመፀ። እርሱም ከጸሬዳ የመጣ ኤፍሬማዊ ሲሆን እናቱ ጽሩዓ የተባለች መበለት ነበረች። በንጉሡ ላይ ያመፀበትም ምክንያት እንዲህ ነው። ሰለሞን ድጋፍ የሚሆኑ እርከኖች በመስራት የአባቱን የዳዊት ከተማ ቅጥር ይጠግን ነበር። ኢዮርብዓምም ከፍተኛ ችሎታ ያለው ሰው ነበር። ሰለሞንም ወጣቱ ሥራውን እንዴት በሚገባ እንደሚያከናውነው ባየ ጊዜ በዮሴፍ ነገድ ለሚሰራው የጉልበት ሥራ ሁሉ ኃላፊ አደረገው። በዚያ ጊዜም ኢዮርብዓም ከኢየሩሳሌም ሲወጣ የሴሎ ነቢይ አኪያ በመንገድ ላይ ተገናኘው። አኪያም አዲስ መጎናጸፊያ ለብሶ ነበር። ሁለቱ ብቻቸውንም ሳሉ አኪያ የለበሰውን አዲስ መጎናጸፊያ ይዞ 12 ቦታ ቀደደው። ከዚያም ኢዮርብዓምን እንዲህ አለው፣ 10ሩን ቁራጭ ለራስህ ውሰድ። የእስራኤል አምላክ እግዚአብሔር እንዲህ ይላልና እነሆ መንግሥቱን ከሰለሞን እጅ እቀዳለሁ፣ 10ሩን ነገድ ለአንተ እሰጣለሁ። ነገር ግን ስለ ባሪያዬ ስለ ዳዊትና ከእስራኤል ነገዶች ሁሉ ስለመረጥኳት ስለ ኢየሩሳሌም ስል አንድ ነገድ ይቀርለታል።
ይህን የማደርገውም እኔን ትተው የሲዶናውያንን አምላክ አስታሮትን፣ የሞዓብን አምላክ ካሞሽን፣ የአሞናውያን አምላክ ሚልኮምን ስላመለኩ እንዲሁም አባቱ ዳዊት እንዳደረገው በመንገዴ ስላልሄዱ በፊቴ ትክክለኛውን ነገር ስላላደረጉ ሥርዓቴንና ሕጌን ስላልጠበቁ ነው። ይሁን እንጂ መንግስቱን በሙሉ ከእጁ አልወስድበትም። ስለመረጥኩት ትእዛዜንና ሥርዓቴን ስለጠበቀው ስለ ባሪያዬ ስለ ዳዊት ስል በሕይወት ዘመኑ ሁሉ እንዲገዛ አድርጌዋለሁ። መንግስትን ከልጁ እጅ እወስዳለሁ፣ ለአንተም 10ሩን ነገድ እሰጥሃለሁ። ስሜ እንዲኖርባት በመረጥኳት በዚያች በኢየሩሳሌም ከተማ ለባሪያዬ ለዳዊት ምንጊዜም በፊቱ መብራት እንዲኖረው ለልጁ 1 ነገድ እሰጣለሁ። አንተን ግን እኔ እወስድሃለሁ፣ ልብህ በወደደው ሁሉ ላይ ትነግሣለህ፣ የእስራኤልም ንጉሥ ትሆናለህ። ባሪያዬ ዳዊት እንዳደረገው ሁሉ አንተም ያዘዝኩህን ሁሉ ብትፈጽም፣ በመንገዴ ብትሄድ፣ ሥርዓቴንና ትእዛዜን በመጠበቅ ትክክል የሆነውን ሁሉ በፊቴ ብታደርግ ከአንተ ጋር እሆናለሁ። የዳዊትን ሥርወ መንግሥት እንዳጸናው ለአንተም አጸናልሃለሁ፣ እስራኤልንም ለአንተ እሰጣለሁ። ከዚህ የተነሳም የዳዊትን ቤት አዋርዳለሁ፣ ነገር ግን ለዘላለም አይደለም አለው። ሰሎሞንም ኢዮርብዓምን ለመግደል ፈለገ። ኢዮርብዓም ግን ወደ ግብፅ ሸሸ። ወደ ንጉሡ ወደ ሺሻቅ ሄዶ ሰሎሞን እስኪሞት ድረስ በዚያ ተቀመጠ። ሰሎሞን በመላው እስራኤል ላይ በኢየሩሳሌም የነገሰው 40 ዓመት ነው። ከአባቶቹም ጋር አንቀላፋ፣ በአባቱ በዳዊት ከተማ ተቀበረ። ልጁም ሮብዓም በእግሩ ተተክቶ ነገሰ። ከዚህ በኋላ የእግዚአብሔር ነቢይ አኪያ እንደተናገረው የእስራኤል መንግስት ለሁለት ተከፈለ። የእስራኤል መንግስት በሰሜን እና በደቡብ የይሁዳ መንግስት። ይህ ክፍፍል የተከሰተው የሰሜኑ ነገዶች ጨካኝ ገዥ ብለው በሚቆጥሩት የሰሎሞን ልጅ ሮብዓም ምክንያት ነው። የሰሜኑ ነገዶች ኢዮርብዓምን ንጉሳቸው አድርገው መረጡት። ሮብዓም ደግሞ በደቡብ የይሁዳ መንግስት ንጉስ ሆነ። ሁለቱ መንግስታት ለ250 ዓመታት ያህል የየራሳቸውን ህልውና ጠብቀው ተከፍለው ኖረዋል። ውሎ አድሮ የእስራኤል መንግስት በአሦራውያን ቁጥጥር ስር ሆኖ በግዛት ተወስዶ ነፃነቱ ቆመ። በዛሬው የመጽሐፍ ቅዱስ ታሪክ እጅግ ብዙ ጠቃሚ ነገር እንደተማራችሁበት አምናለሁ። ይህንን ታሪክ ስትሰሙ የተማራችሁትን ነገር በኮመንት አሳውቁኝ። እኔ ግን አንድ ነገር ለመርቃችሁ፣ መጨረሻችሁን እግዚአብሔር ያሳምረው። ከእርሱ ጋር ጀምራችሁ ከእርሱ ጋር ጨርሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ